ህልምህ ምንድን ነው? ምዕራፍ 3 ደርሰናል። ይህንን መጽሐፍ ተርጉሜ የማቀርብላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ በማለት ጠይቃለሁ። ዓላማ ለምን አስፈለገ? ባትሪውን ስለሚሞላ። ዓላማ የሚለውን ቃል ስንጠቀም ነገሩ ትንሽ የጉረኝነት ሊመስል ይችላል። ልክ የተትረፈረፈ ትርፍ ጊዜ ላላቸው ሰዎች ብቻ የተተወ ጉዳይም ይመስላል። ከተገኘ ቢኖር ጥሩ የሆነ ግን እንደ ግዴታ የማይቆጠር ትርፍ ጌጥ ተደርጎ ሊታሰብም ይችላል። ይህ አረዳድ ከእውነት የራቀና እጅግ የተሳሳተ ነው። ዓላማ ለደህንነታችን እጅግ አስፈላጊ የሆነ ለደስታችን ብቻ ሳይሆን ለጤናችን ጭምር ጉልህ ለውጥ ሊያመጣ የሚችል ታላቅ ኃይል ነው። በዓላማ እናብባለን። ዓላማ ሲርቀን ግን እንሰቃያለን። የዓላማ ፍለጋ የሚጀምረው ከእርሱ ጋር እጅግ ጥብቅ ቁርኝት ካለው ሌላ ጉዳይ ነው። እርሱም የውስጥ መነሳሳታችን ነው። ሞቲቬሽን። ሁላችንም ይህ የውስጥ መነሳሳት አለን። ማንም ሰው ምንም ይበሉ በሕይወቱ ውስጥ የተነሳሳ ብድግ ያለና ያልተነሳሳ የሚባል የሰው ፍረጃ የለም። ነገር ግን ጤናማና ጤናማ ያልሆኑ መነሳሳቶች አሉ። ዋነኛው ጤናማ ያልሆነ መነሳሳት እኔ አቃጣይ መነሳሳት ማለትም በርናውት ሞቲቬሽን ብዬ የምጠራው ነው። የህይወት ዓላማ ቤተሰቦን መመገብ እንደሆነ ይናገራሉ። የቤት ዕዳውን ሞርጌጅ መክፈል፣ ራስዎን ከውሃ በላይ አውጥተው ከስጥመት መትረፍን እንደ ዓላማ አድርገው ይቆጥሩታል። እነዚህን መሰረታዊ ፍላጎቶች የትኩረትዎ ማዕከል በማድረግ ዓላማዬ ብለው ይጠሯቸዋል። የዚህ አይነቱ አካሄድ ትልቁ ችግር መቼም ልታጠፉት በማትችሉት የሩጫ ማሽን ትሬድሚል የምንለው ላይ ራሳችሁን ማስቀመጣችሁ ነው። ቢበዛ ህልውናውን ጠብቀው ለተጨማሪ 1 ወር መግፋት ይችሉ ይሆናል። በከፋ ሁኔታ ግን ወድቀው በዙሪያው ያሉትን ሰዎች ተስፋም ያስቆርጣሉ። ይህ አኗኗር በየዕለቱ በድካም ስሜት ለእንቅልፍ መነሳት የሚያበቃ አዘገጃጀት ነው። ራስዎን አስገድደው ከቤት በመውጣት የሥራውን ቀን በግድ ለመግፋት የሚዳርግም ነው። ይህ ሁኔታ ከሁሉ የከፋው ዓለም ነው። እርካታን የሚሰጥና ነፍስዎን የሚመግብ ዓላማ ሳይኖሮ በባዶ ድካም ለሚለፉበት አሳዛኝ የሆነ ሕይወትም ነው። ያሉትን ሁሉ አውጥተው ይሰጣሉ። ነገር ግን ረሃብንና ችግርን ከደጆ ከማራቅ ባለፈ ምንም አይነት መንፈሳዊ የሆነ ምንዳን አያገኙበትም። ዓላማ መያዝ ግን ከዚህ ፍጹም ተቃራኒ በሆነ ስፍራ ላይ ያስቀምጦታል። በስጋት የተሞሉት ረጅም ምሽቶችና ማንቂያ ደወሎን አቋርጦ የመተኛት ልማዶች ይወገዳሉ። በእርግጥም ወደ ሥራ ለመሄድ በጉጉት ይጠብቃሉ። ስለ ሥራና የግል ሕይወት ሚዛን ወርክ ላይፍ ባላንስ ማውራትን ያቆማሉ። ለምን ቢባሉ ምክንያቱም ሊሰሩት የሚሽቱን ነገር እየሰሩ ነውና። ሊሰራ የሚገባውና ክብር ያለው ነገር ነው። የጊዜው የድካሞና የክህሎቶ ተገቢ አጠቃቀም ነው። ይህ ሁሉ ድካም እንደ ከንቱ የውሃ ሙላት የሚባክን ወይም በቀጥታ ወደ ሌላ ሰው ኪስ የሚገባ ሆኖ አይሰማዎትም። ይልቁንም እርስዎን እየረዳሁት ወደ ህልሞ ይበልጥ እያቀረቡት ይገኛል። የሚሰሩት ሥራ እንደ ታላቅ መዋለ ንዋይ ወይም ኢንቨስትመንት ይቆጠራል። ጉልበትዎን፣ የመኖር ፍላጎትዎን ከሚመጥ ዕለታዊ ልማድነት ይልቅ ለመፍጠር ለሚሹት ብሩህ የሆነ የወደፊት ጊዜ የሚደረግ ቅድመ ክፍያ ዳውን ፔይመንት ይሆናል። የዓላማ ዋነኛ ቁም ነገር ይህ ነው። በምናደርገው ነገርና በሚሰማን ስሜት መካከል ያለው ቁርኝት
የሚቀየርበት መንገድ። የእርስዎን የፈቃድ ኃይል ይሄ ዊል ፓወር ሞራልዎንና የአእምሮን ጤንነትዎን ልክ እንደ አንድ ባትሪ ያስውቡት። የሚያደርጉት እያንዳንዱ ነገር ወይ ኃይልዎን ይሞላዋል ወይም አሟጦ ይጨርሰዋል። አጠቃላይ መነሳሳት ማለት ባትሪው በየሳምንቱ በየዕለቱ እያሟጠጡት ነው ማለት ነው። በተቃራኒው ግን ንጹሕ ዓላማ፣ ያ መልካም የመነሳሳት አይነት እንደ ውሻ ደክመው በሚሰሩበት ጊዜ እንኳ ያንን ባትሪ መልሶ መላልሶ ኢነርጂውን ይሞላዋል። በፖላንድ ከሚገኙ የእሳት አደጋ ተከላካዮች ጀምሮ እስከ ጣሊያን የካቶሊክ ካህናት ድረስ በተደረጉ ጥናቶች እንደተረጋገጠው የጠራ የዓላማ ስሜት ያላቸው ሰዎች ለራስ ድካም ይሄ በርናውት ለሚባለው የመጋለጥና ከስራቸው ፈተናዎች ጋር የመታገል ዕድላቸው እጅግ አንሶ ተገኝቷል። ዓላማ መያዝ ስለ ሕይወቱ ስለሚሰሩት ስራ የተሻለ ስሜት እንዲሰማዎት ከማድረግ ባለፈ ይበልጥ ብዙ ነገሮችን እንዲያከናውኑ ያስችሎታል። ይህም በጫማው ውስጥ የካርቦን ንጣፍ አድርጎ እንደሚሮጥ አትሌትና በእግሩ ላይ ክብደት ታስሮበት እንደሚዳክር ሯጭ ያለ ልዩነት አሳይቷል። ዓላማ መያዝ ሕይወቱን የተሻለ ያደርገዋል። እንዲያውም ሕይወቱን ከሞት ሊያድነው ሁሉ ይችላል። ዕድሜያቸው ከ50 ዓመት በላይ ከሆኑ ከ13,000 በላይ አሜሪካውያን ጤና የተከታተለ አንድ ጥናት እንዳመለከተው ጠንካራ የዓላማ ስሜት ያላቸው ሰዎች ለሞት የመጋለጥ ዕድላቸው እጅግ አነስተኛ መሆኑን አረጋግጧል። ሌላ ጥናት ደግሞ እንዳሳየው የላቀ ዓላማ ያላቸው ሰዎች በሆስፒታል ውስጥ ጊዜያቸውን የማሳለፍ ዕድላቸው እጅግ ዝቅተኛ ነበር። ስለዚህ ዓላማ ሕይወቶን የመቀየር አቅም ብቻም ሳይሆን በሕይወት አቆይቶ የማኖር ኃይልም እንዳለው ስነግሮት ይመኑኝ። ዓላማ ለምን አስፈለገ? ሌሎች ችግሮችን ስለሚፈታ። ምናልባት ይህንን እያነበቡ እያዳመጡ ሳለ የሕይወቱ ዓላማ ምን እንደሆነ ቀድመው ያውቁ ይሆናል። ምናልባት ጥቂት ፍንጭ ኖሮት ነገር ግን ሐሳቦቹን ገና በሚገባ አልመረመሯቸው ይሆናል። አሊያ ደግሞ ምንም አይነት ዓላማ እንደሌሎት በማመን እርሱን ለማግኘት እጅግ እንደሚቸገሩ እያሰቡም ይሆናል። በዚህ በሦስተኛው ምድብ ውስጥ ያሉ ሰዎችን ሳገኝ አብዛኛውን ጊዜ ከሚከተሉት ማብራሪያዎች አንዱን ይሰጡኛል። ለማለም ጊዜ የለኝም፣ ባክህ ግድ አይሰጠኝም፣ እጅግ ሰነፍ ነኝ፣ ህልም ከመኖሩ በፊት ገንዘብ ያስፈልገኛል። ከነዚህ ነገሮች ውስጥ አንዳቸውም ቢሆኑ በእውነት ትክክል አይደሉም፣ ወይም ቢያንስ ሊለወጡ የማይችሉም አይደሉም። ሰዎች ዓላማ ስለሌላቸው ወይም ሊኖራቸው ስለማይችል የሚሰጧቸው ምክንያቶች በአጠቃላይ የሰበቦች በራስ የተሰሩ እስር ቤቶችና የተሳሳቱ ግንዛቤዎች ስብስብ ናቸው። ስለዚህ ጉዳይ በቀጣዩ ምዕራፍ ላይ በስፋት እናያለን። ብዙውን ጊዜ ሰዎች መልካም እየሰሩ ያሉትን የእኩዮቻቸውን ስኬት እየተመለከቱ እንዲህ ሲያስቡ አስተውላለሁ። ይህ እኔን አይወክልም። እኔ የተፈጠርኩት በዚህ መንገድ አይደለም። ለእነርሱ ይበጃቸዋል። የሚያሳዝነውና ምናልባትም ያለማቅማማት በግልጽ መናገር ከሚያስፈልገኝ ጊዜያት አንዱ ቢኖር አሁን ነው። ይህም ሌላኛው ፈጠራና ውሸት መሆኑን ነው። ይህ ራሳችንን ለማጽናናት ከምንነግራቸው ተረቶች አንዱ ነው። በሕይወታችን ላይ ያለንን የባለቤትነት ስልጣን አሳልፈን በመስጠት ሁሉም ነገር በሌላ ሰው ወይም በሌላ ኃይል፣ በሁኔታዎች፣ በዘረመል ወይም በእድል የተወሰነ አድርገን የምናቀርበው ሰበብ ነው። ሰዎችን
መንገድ ላይ ስለ ህልማቸው ከመጠየቄ በተጨማሪም በፖድካስት ዝግጅቴ ላይ በዓለማችን እጅግ ስኬታማ የሆኑ ከ200 በላይ ሰዎችን ቃለመጠይቅ አድርጌላቸዋለሁ። እነዚህ ውይይቶች እንዳሳዩኝ ስኬታማ በሚሆኑትና ራሳቸውን እንደ ውዳቂ በሚቆጥሩት ሰዎች መካከል ያለው ልዩነት ምትሃታዊ ወይም ደግሞ ከፈጣሪ ብቻ የተሰጠ ልዩ ጸጋ አይደለም። በተፈጥሮ የተሰጠ ወይም ሊለወጥ የማይችል ነገርም አይደለም። ሚስጥሩ እጅግ እጅግ ቀላል ነው። አሁን ደግሞ እርሶም ምን እንደሆነ ያውቁታል። እርሱም የማይናወጥ ተልዕኮ መያዝና መገኘት ነው። ዓላማን መያዝ ብቸኛው ልዩነት ይሄ ነው። ምክንያቱም በእያንዳንዳችን ውስጥ ሰነፍ የሆነ ራሱን የሚጠራጠር ቅናተኛና በራሱ የማይተማመን ስውር የሆነ ማንነት አለንና። ዓላማ አልባነት ለነዚህ አሉታዊ ድምጾች በቀላሉ እንድንሸነፍ ያደርገናል። ወደ ተፈጥሯዊ ደመነፍሳችን በመመለስ በራስ ማዘንና ራስን በመውቀስ አዘቅት ውስጥ እንድንዘፈቅ ያጋልጠናል። ለአእምሮ መባዘን፣ ለክፉ ልማዶች እንዲሁም በራሳችን ላይ ለጣልነው ገደብ እስረኛ እንድንሆን መንገድን ይከፍትልናል። ዓላማ ያለው ሰው መሰረታዊ ልዩነት የለውም ከአንድ አብይ ጉዳይ በቀር። በሕይወቱ ትኩረት አለው። ሊሰራው የሚሻው ተግባር፣ ሊደርስበት የሚመኘው ግብ እና ሊያሳካው የሚጥርለት ህልም እጁ ላይ አለው። ይህ በጎ ተነሳሽነት ምንጩ ምንም ይሁን ምን ጉልበትን በማደስ ወደ ቀጣዩ የዕድል አድማስ እንድንገሰግስ ያተጋናል። እንዲህ አይነት ስነ ልቦና ያላቸውን ሰዎች ሐሳባቸውን ለመስረቅ፣ ከጀመሩት መንገድ ለማሰናከል ወይም ለረጅም ጊዜ ተስፋ ለማስቆረጥ እጅግ አዳጋች ነው። የዓላማን ኃይል በመታጠቅ ብቻ በሕይወት ውስጥ ሊገኝ የሚችለውን ወደር የለሽ ፍቱን መድኃኒት ተላብሰዋልና። እውነታው ይህ ነው። ዓላማ ሊኖረኝ አይችልም ብለው የሚያስቡባቸው ምክንያቶች በሙሉ መፍትሄ የሚያገኙት ልክ እንደገመቱት ዓላማ ሲኖሮት ብቻ ነው። በሕይወት ውስጥ የዓላማ ሁለተኛ ታላቅ ትሩፋት ይህ ነው። ሕይወት ግልቦትዎን በሚያሟጥጡ ፈተናዎች በተሞላችበት በዚህ ዓለም ውስጥ ኃይልን ከመስጠት ባለፈ ዓላማ ጥልቅ ትኩረትን ያጎናጽፎታል። ምልከታውን ያጠባል። አስተሳሰቦን የሰላ እንዲሆን ያደርግሎታል። በሥራ ቦታው ወይም በኩዮች መሃል በድብቅ የሚቀኑበት ያ ሰው ሁሉንም ነገር አሟልቶ ማድረግ የቻለበት በቂ ምክንያት አለው። ንግዱን ወይም ትርፍ ስራውን፣ የማለዳ ስፖርት እንቅስቃሴውን፣ በጎ ፈቃድ አገልግሎቱን እና የቤተሰብ ጊዜውን በተገቢው ማካሄዱ ግለሰቡ አስቀድሞ ዓላማ ተኮር ስለሆነና ይህንኑ ብቃት ወደ ሁሉም የህይወት ዘርፎቹ ማስተላለፍ ስለቻለ ብቻ ነው። ኒውዮርክን በጎበኘሁበት ወቅት ለዚህ የሚሆን ግሩም ማሳያ አጋጥሞኛል። ቀረጻ እያካሄድን የነበረ ሲሆን እውነቱን ለመናገር ቀኑ ብዙም ተስፋ የሚሰጥ አልነበረም። የማንሃተን ሰማይ በደመና ተከርኖ ነበር። እንዲያውም ከስራችን ካለው የእግረኛ መንገድ ጀምሮ ከበስተጀርባችን እስከሚታየው ሰማይ ጠቀስ ህንፃዎች ድረስ ሁሉም ነገር ደብዛዛ፣ ጉም ያዘለ፣ ጭጋጋማ ነበር። በድንገት ከዚህ ጭልምልም ያለ ዳራ ውስጥ የደማቅ ቀለም ነጸብራቅ ብቅ አለ። ጸጉሯን ቀይ የተቀባችና ደማቅ ሰማያዊ ልብስ የለበሰች አንዲት መካከለኛ ዕድሜ ያላት የምትገመት ሴት ወደ እኛ እየመጣች ነበር። ላናግራት ወሰንኩኝ። ይህን በማድረጌም ብዙም ሳይቆይ ደስታ ተሰማኝ። ህልሟ ገንዘብ ማሰባሰብ ሲሆን ይህንን ከያኒ በመሆን በምትሰራው ስራ ለማሳካት ቆርጣ ተነስታለች። ገንዘቡን ለምን ፈለገችው ነው ጥያቄው። ለንብረት ወይም ለክብር ማግኛ ሲሆን እጅግ የጠለቀ ዓላማን ለማሳካት ነበር ገንዘቡን የፈለገችው። ካንሰር 2 ጊዜ ያሸነፈችው ይህቺ ጀግና ካንሰርን
2 ጊዜ ያሸነፈችው ይቺ ጀግና ገንዘብ ማግኘት የፈለገችው የካንሰር ምርምርንና ሕክምናን በገንዘብ ለመደገፍ ነበር። እንዲህ አለች፣ ሁል ጊዜ የምለው ነገር ቢኖር ሚሊዮነር ብሆን ከምንም ነገር በፊት የመጀመሪያ ቅድሚያ የምሰጠው የካንሰር ምርምርን ለመደገፍ ነው ስትል ነገረች። ይህችንም ቤት ያገኘሁት ከ2 ደቂቃ ለማይበልጥ ጊዜ ነበር። ነገር ግን በኒውዮርክ ቤልቪው ሆስፒታል ለእይታ የቀረበውን የአንዱን ስዕሏን ፎቶግራፍ ስታሳየኝ በሕይወቷ ውስጥ ምን ያህል ኃያል የሆነ ዓላማ እንደታጠቀች በግልጽ ተገነዘብኩኝ። በስቃይ ውስጥ ያለፈ ዓላማ በምክንያት የተፈጠረ ይመስለኛል። ምክንያቱም ካንሰር ባይደርስብኝ ኖሮ ይህንን አላገኘውም ነበርም አለች። ስነ ጥበባዊ ተሰጥኦዋን ማለቷ ነበር። ህልሟ ካንሰርን በማጥፋት ዘመቻ የበኩሏን አስተዋጽኦ ማበርከት ሲሆን ዓላማዋ ደግሞ ያንን ህልም እንድታሳካ የሚረዳ መሳሪያ ስዕሏ ነው። ስነ ጥበብ ፈጥሮ ልክ እንደ እርሷ ለሚሰቃዩ መርጃነት መዋሉ አሁን የህይወቷ ዋነኛና መሰረታዊ የትጋት ምንጭ ሆኖላታል። እንደዚህ ያለ ዓላማ ሲኖሮት ልታከናውኗቸው የሚገቡ አበይት ጉዳዮች እንዳሉ ስለሚያውቁ ጊዜውን በከንቱ ለማባከን አይዳዳውትም። ከግቦ ሊያሰናክሎ ስለሚችል ለፈተናዎች የመሸነፍ እድሎ የጠበበ ነው። ምን ማሳካት እንደሚፈልጉ አስቀድመው ስለሚያውቁና በመንገድ ላይ ሊያጋጥመው በሚችል ውድቀት ስለማይደናገጡ እርሶን እስከ መጠራጠርና እጅግሮን እስከ ማሰር ለሚደርስ ፍርሃት በፍጹም አይጋለጡ። ዓላማ ታላቅ የመፍትሄ ቁልፍ የሆነው ለዚህ ነው። አንዳንዶቻችን የምንሰምጥባቸው እነዚያ ሁሉ ማነቆች በዓላማ ብርሃን ይከስማሉ። መጥፎ ልማዶች፣ አእምሮን የሚከፋፍሉ ትኩረተ ቢስነቶች፣ ጥርጣሬዎች በእኛ ላይ ያላቸውን ኃይል ያጣሉ። ዓላማውን ማግኘት ለራሱ ሊያደርጉት ከሚችሉት የላቀ ውለታዎች አንዱ ነው። ይህንን ማድረጉ በሕይወታችን ዙሪያ የተከማቸውንና አእምሯችንን ያጨናነቀውን ጎጂ የሆነ ትርምስ ጠራርጎ በማስወገድ ትኩረታችንን ዋጋ ባላቸው ቁም ነገሮች ላይ እንድናሳርፍ ክፍተትን ይፈጥርልናል። ወደ ህልማችንም የምንመራበት ጎዳናን ይጠርጋል። ለምን ዓላማ አስፈለገ? እያንዳንዱን ቀን ትርጉም አዘል ለማድረግ ብንወድም ብንጠላም አብዛኞቻችን የህይወታችንን አብዛኛውን ጊዜ በሥራ ላይ እናሳልፋለን። ህልሞ ሊሳካ የሚችለው አንድ ወይም በሌላ ሥራ ዘርፍ በሚደረግ ትጋት ብቻ ነው። ጥያቄው በሥራው ውስጥ ዓላማ ማግኘት ይችላሉ ወይ ነው። ተግባሩን አዝናኝ በእርግጥም ሊያደርጉት የሚሹትና ከአሉታዊነቱ ይልቅ አዎንታዊ ትስስሩ የሚያመዝን ሊያደርጉት ይችላሉ ወይ ነው። ይህ ነው ጥያቄው። በአሜሪካ ከሚገኘው የሰራተኛ ስታቲስቲክስ ቢሮ ስለ ሥራ መረጃ በሚሰበስብበት ጊዜ ሰዎች በሚሰሩት ሥራ ላይ ያላቸውን ደስታ፣ የሥራውን ትርጉም አዘልነትና የጭንቀት መጠን በደረጃ እንዲያስቀምጡ ይጠይቃቸዋል። ከ2010 እስከ 2021 በተደረጉ በርካታ ጥናቶች መሠረት እጅግ ትርጉም አዘል የሆኑት 3 የሥራ ዘርፎች በቅደም ተከተል ግብርና፣ የእንጨት ምርትና የደን ልማት፣ ጤና እና ማህበራዊ ድጋፍ እንዲሁም የትምህርት አገልግሎቶች ነበሩ። በሌላ አነጋገር ስራቸውን እጅግ ዓላማ ገንቢ አድርገው ያገኙት ሰዎች ማህበረሰቡን የሚመግቡ፣ ህሙማንን የሚንከባከቡና ታዳጊዎችን የሚያስተምሩት ነበሩ ማለት ነው። እነዚህ ስራዎች በባህሪያቸው ቀለል ያሉን ወይም ከፍተኛ ክፍያ የሚያስገኙ ግን አይደሉም።
በጤናና በትምህርት ዘርፍ የተሰማሩ ሰዎች ከደስታ መለኪያ አንጻር ከሰንጠረዡ አናት ላይ አልነበሩም። ነገር ግን ስራቸው ጥልቅ ትርጉም ያለው ነው። በውስጡ የላቀ ዓላማን አቅፏል። ሁኔታዎች ፈታኝ በሆኑበትና ከምቾት በራቁበት ጊዜ እንኳን ሰዎች የአንድን በጎ ቀን ተግባር በውጤታማነት እንዳከናወኑ እንዲሰማቸውና በንጋታውም በድጋሚ ተመልሰው ያንኑ ስራ በጽናት እንዲሰሩ ያደርጓቸዋል። ነርሶች፣ የእሳት አደጋ ተከላካዮች ወይም የፖሊስ አባላት ሆነው የሚሰሩ ሰዎች ተመሳሳይ ነገርን ሁል ጊዜ እሰማለሁኝ። ስራዎቻቸው ፈታኝ ቢሆኑም አብዛኛውን ጊዜ በደስታ ያከናውኑታል። ምክንያቱም ሰዎችን በመርዳት እና በየዕለቱ በሰዎች ሕይወት ላይ በጎ ለውጥ በማምጣት ረገድ የላቀ ዓላማን ስለሚያገኙበት ነው። ካነጋገርኳቸው በሺህ የሚቆጠሩ ሰዎች መካከል በሕይወታቸው እጅግ ደስተኛ መስለው የሚታዩት እነዚህ ሰዎች ናቸው። እንዲያውም የፖሊስ አባላት ባየው ቁጥር ስለ ህልማቸው መጠየቅን ልማድ አድርጌው እስካሁን ድረስ ህልሜን እየኖርኩት ነው የማይለኝ አንድም ፖሊስ አላጋጠመኝ። ሆኖም ተመሳሳይ ስሜት ያለው አንድ የባንክ ባለሙያ ወይም የህግ ባለሙያ አጋጥሞኝ ግን አያውቅም። ይህ ዓላማ በየዕለቱ ተግባራችን ውስጥ የሚጫወተውን ሚና የሚያሳይ አይነተኛ የሆነ ማሳያ ነው። በኢንስታግራም ላይ በምናጋራው የተንቆጠቆጠ የምስል ስብስብ ወይም ለማሳየት በምንሞክረው የተዋበ የህይወት ገጽታ ላይ ሳይሆን ይልቁንም በተጨባጭ የዕለት ተዕለት ውጣ ውረድ ውስጥ ሊኖረን ከሚገባው ጽናት አኳያ ነው። አየሩ በብርድ ሲቆረቁር፣ ዝለት ሲጫጫነው፣ እንዲሁም በሥራ ገበታው ላይ ከባድና አታካች ተግባር እንደሚጠብቁ እያወቁ እንኳ በየዕለቱ ሳይሰለቹ መነሳትንና ጉዞን አጠንክሮ መቀጠልን በተጨባጭ የሚጠይቅ ነው። ሕይወታችን ሁል ጊዜ አነቃቂና የማያረካ ሊሆን አይችልም። በላኩት እያንዳንዱ የኢሜይል መልእክት ውስጥ ባከናወኑት እያንዳንዱ ሽያጭ ተግባር ሙሉ እርካታ አይሰማዎትም። የትኛችንም ብንሆን መከፈል ያለባቸው ሂሳቦች፣ መደወል ያለባቸው የስልክ ልውውጦች፣ መዘጋጀት ያለባቸው የምሳ ዕቃዎች፣ መታጠብ ያለባቸው ልብሶች አሉብን ከሚለው ዕለታዊ ሀቅ ማምለጥ አንችልም። ዓላማ በትክክል የሚያስፈልገን ለዚህ ነው። አሁን እየሰራ ነው ያለነው ነገር አሰልቺና የተለመደ ቢመስልም እንኳ ዋጋ ያለው ታላቅ ቁም ነገር እያሳደድን መሆናችንን የምናውቅበት ዕውቀት ነው። ይህ ማለት ሙሉ በሙሉ ፍሬ አልባ የነበረ ቀን ወይም እጅግ አሰልቺ የሆነውን የሥራውን ክፍል በማከናወን ያሳለፉት ጊዜ አሁንም ቢሆን የጥሩ የሥራ ቀን ክብርን ሊላበስ ይችላል። ምክንያቱም ዓላማውን እየፈጸሙ ነበርን። በዚያም በኩል ህልሞን ወደ ማሳካት አንድ እርምጃ ወደፊት ተራምደዋል። በአንድ ወቅት ፍሎይድ በተሰኘ ድርጅታችን እጅግ ክቡር የሆኑ እንግዶች በቢሮአችን ለመቀበል እየተዘጋጀን ነበር። ይህ ደንበኛ ለዓመታት ለማግኘት ስንጥር የነበረ እና በመጨረሻ የህልማችንን ፕሮጀክት ሊያስገኝልን የሚችል ስብሰባ ያረጋገጥንለት ነበር። በድንገት የጽዳት ሰራተኛችን ታማ መቅረቷን አሳወቀችን። ወደ ቢሮ መጸዳጃ ቤት ገባሁና ክቡራን እንግዶች ሊጎበኙን ሲመጡ ሁኔታውን እንዳለ መተው እንደማንችል ተገነዘብኩኝ። ስለዚህ የላስቲክ ጓንቶች አጠለቅኩና መጸዳጃ ቤቱን ራሴ አጸዳሁ። በዚያ ሳምንት ለድርጅቱ ስኬት ካደረግኳቸው ነገሮች ሁሉ እጅግ የላቀው ተግባር ይሄ ሆኖ ተገኘ። 1 ሰዓት ያህል መጸዳጃ ቤት አጸዳሁ። ምንም እንኳ ላደርገው የምመኘው ሥራ ባይሆንም በጣም ወደምንፈልገው ግብ ይበልጥ እንድንቀርብ ረድቶናል። ይህ ለሕይወት የሚሆን ግሩም ዘይቤ ነው። አንዳንድ ጊዜ ለማሸነፍ ሲባል ቆሻሻ ማጽዳት ግድ ይላል። ዓላማው የጠራ ከሆነ ይህን በማድረጉ ቅሬታ አይሰማዎትም።
ዓላማ እጅግ አስፈላጊ የሚሆንበት ሌላው መንገድ ይህ ነው። ዓላማ ልክ እንደ ጥሩ ሆኖ አሰልቺ፣ ክፉና አታላይ የሆኑ የሕይወት ገጽታዎች በውስጣችን የሚያሳድሩትን ተጽዕኖ ይቀንሰዋል። ያጋጠሙን ፈተናዎች በዚያ ቀን ከፊታችን ከተደቀነው ችግር ይልቅ እጅግ ለላቀ ታላቅ ቁም ነገር አስተዋጽኦ እያደረጉ መሆናቸውን ለራሳችን የምናስታውስ ከሆነ አሰልቺውን ነገር በጸጋ መቀበል፣ አስቸጋሪውን መጋፈጥና የማይመቸውን ማሸነፍ እንችላለን። በሕይወት ውስጥ እንዳሉት አብዛኛዎቹ ነገሮች ሁሉ ሥራውን ለምን እንደሚሰሩት ጠንቅቀው ካወቁ በተሻለ ብቃት ሊያከናውኑት ይችላሉ። ለምን ዓላማ አስፈለገ? ጥያቄ ነው። ፍላጎቶችን ወደ ወሳኝ ግዴታዎች ለመቀየር። እስካሁን ባለው ሂደት ዓላማ እንዴት ጉልበትን እንደሚሰጥ፣ ትኩረትን እንደሚያጎናጽፍ፣ መጥፎ ልማዶችን እንደሚያስወግድና ጽኑ እምነትን እንደሚያስታጥቅ ተመልክተናል። እነዚህ ሁሉ ስኬትን ለማግኘትና ህልምን ለማሳካት የግድ የሚያስፈልጉ ወሳኝ ነገሮች ናቸው። ይሁን እንጂ እነዚህ ብቻቸውን ደግሞ በቂ አይደሉም። በዓላማው እንቆቅልሽ ውስጥ አንድ የመጨረሻ መቋጫ አለ። እርሱም ዓላማ የሚለግሰው የመጨረሻው ስጦታ ነው። አስገዳጅነት። አስገዳጅነት። ነገሮች እጅግ ግልጽና ቀላል የሚሆኑት እዚህ ላይ ነው። በሕይወት ውስጥ አንድን ነገር የሚመኙ ሰዎች እንዲሁም ያ ነገር ያለምንም አማራጭ የግድ የሚያስፈልጋቸው ሰዎች አሉ። የተነሱበትን ግብ በማያወላውል ሁኔታ የሚያሳካው የትኛው ቡድን እንደሆነ ልነግሮ ያስፈልግ ይሆን? ልነግሮት ያስፈልጎት ይሆን? ይህ ምኞት ባላቸው ሰዎች ላይ የሚሰነዘር ትችት አይደለም። ሁላችንም የምንመኛቸው ነገሮች አሉ። ጤናማ መሆንን፣ ፍቅርን ማግኘትን፣ የተሻለ ገንዘብ ዋስትና እንዲኖረንና ለውጥ ማምጣትን እንመኘዋለን። ሆኖም መመኘት ብቻውን ባዶ ስሜት ነው የሚሆነው። ማለትም እናያለን እንጂ አንነካም፣ እናስባለን እንጂ አንተገብርም። ተግባርን ለሚፈጽሙ ሰዎች ሽልማት በሚሰጥበት ዓለም ውስጥ ምኞት የዳተኝነት መገለጫ መሪ ቃል ነው። ምኞት ብቻ ካላቸው ሰዎች አንጻር የግድ ማድረግ አለብን ብለን ከሚያምኑት ጋር ሲነጻጸር እነዚህኞቹ ፈጽሞ በተለየ ምድብ ውስጥ ይገኛሉ። ወደ ተግባር ከመግባት ውጪ ለራሳቸው ሌላ አማራጭ አይሰጡም። የሚያደርጉትም የግድ ማድረግ ስለሚገባቸው ነው። ችግሮችን መሸሽ፣ ተግባርን ማዘግየትና ሰበብ መፈለግ ለእነርሱ ባዕድ ጽንሰ ሐሳቦች ይሆኑባቸዋል። አንድን ነገር ካለማድረግና ሕልማቸውን ካለማሳደድ የሚመጣውን መዘዝ ከውድቀት ዕድል ይልቅ አጥብቀው ይፈሩታል። ለራሳቸው ምንም አይነት የማፈግፈጊያ አማራጭ ስለማይሰጡ የማይበገሩ ኃያላን ይሆናሉ። ሁላችንም በሕይወታችን ውስጥ ምኞት ወደ አስገዳጅነት የሚቀየርበት እና እውነተኛ የትጋት ተነሳሽነት ምን እንደሚመስል የምናውቅበት አንድ ወቅት ላይ መድረሳችን አይቀሬ ነው። አብዛኛውን ጊዜ ይህ የሚመጣው በአንድ አይነት አደጋ ምክንያት ነው። ለምሳሌ ታመው ከዓመታት በኋላ ለመጀመሪያ ጊዜ ሐኪም ዘንድ ቀረቡ እንበል። ሐኪሙ መጥፎ ዜና ያበስሮታል። የሰውነቱ ክብደት ከመጠን በላይ እንደሚጨምር፣ ለስኳር በሽታ ተጋላጭ እንደሆኑ እና በልቦ ላይ ከፍተኛ ጫና እያሳደሩ እንደሆነ ይነግሮታል። በዚህ ሁኔታ ከቀጠሉ መዘዙ እጅግ አስከፊ ሊሆን እንደሚችል ያስጠነቅቆታል። በዚህ ትዕይንት ቀጣዩ ምን ሊሆን እንደሚችል እርግጠኛ ሆኜ መናገር እችላለሁ። ጤናማ ለመሆን ስለ መሞከር፣ የስፖርት እንቅስቃሴ ልማድን ስለማዳበርና ጎጂ የሆኑ አመጋገብ ዘይቤዎችን ስለመተው ሁል ጊዜ ሲያወሩ የነበሩት እርሱ አሁን ማድረጉን ይጀምሩታል። ለእርሱ የተገቡትና
የተጣሱት ቃል ኪዳኖች እንዲሁም ያለፉት የከሸፉ ሙከራዎች እንደ ሩቅ ትዝታ ይረሳሉ። በዚህኛው ጊዜ ግን ወስነው ይነሱና በጽናት ይቀጥሉበታል። ምክንያቱም አሁን በሕይወት የመኖር ዓላማ ስላነገቡ ነው። በአንድ የሐኪም ቤት ቆይታ ቅጽበት ውስጥ ጤናማ ሕይወትን የመምራት ፍላጎቶ ወደ አንገብጋቢ ግዴታነት ተቀይሯል። ፍላጎቶችን ወደ አስገዳጅነት የሚለውጠው ይሄ የዓላማ ኃይል ነው። በንግዱም ዓለም እውነታው ከዚህ የተለየ አይደለም። ካገኘኋቸውና ቃለ ምልልስ ካደረግኩላቸው ሰዎች ሁሉ እንደታዘብኩት በስኬት እና ያለ ገንዘብ መስራት በመጀመር መካከል ጥብቅ ቁርኝት አለ። አብዛኞቹ የፋይናንስ አቅርቦት ለአንድ የንግድ ሥራ ስኬት ወሳኙ ግብዓት ነው ብለው ያስባሉ። ይሁን እንጂ ተጨባጩ ሀቅ ከዚህ በእጅጉ የራቀ ነው። ገንዘብ የሌለው ሰው ስራው ውጤታማ እንዲሆን የግድ ሲጥር፣ ገንዘብ ያለው ግን ስራው ባይሳካም እንኳ ችግር አይገጥመው። በመፈለግና በግዴታ መካከል ያለው ልዩነት በአጭሩ ሲቀመጥ ይኸው ነው። ስኬት የሚመነጨው ከዚህ ከመሰረታዊ የአስገዳጅነት ስሜት ነው። ካላሸነፉ በቀር ሊረካ የማይችል የጽኑ ፍላጎት ረሃብ ማለት ነው። በዚህ ምክንያት ከመጠን ያለፈ ገንዘብ መኖር በእርግጥም የራሱ የሆነ ችግር ሊሆን ይችላል። ከተገቢው በላይ ካፒታል በማሰባሰባቸው ምክንያት ከከሰሩ በርካታ ጀማሪ ኩባንያዎች ጋር ሰርቻለሁ። ለዚህም አይነተኛ ማሳያ የሚሆነው ዊወርክ የተሰኘ ድርጅት ነው። በሕይወት ዘመኑ በአጠቃላይ $22 ቢሊዮን አሰባስቦ በመጨረሻ ግን ለኪሳራ መዳረጉን ያሳወቀ ነው። ከሚጠበቀው በተቃራኒ ድርጅቱ ይህንን ያህል ከፍተኛ ካፒታል ባይኖሮ ኖሮ ለሚፈራረማቸው የኪራይ ውሎች ከፍተኛ ጥንቃቄ ማድረግ በተገባው ነበር። እንዲሁም እያንዳንዱ የሥራ ቦታ ከወጪ ምንጭነት ይልቅ የትርፍ ማዕከል መሆኑን ማረጋገጥ ግድ ይለው ነበር። ነገር ግን እጅግ ግዙፍ የሆነ የባለ ሀብቶች ገንዘብ ስለነበራቸው ፈጽሞ ትርፍ ሊያስገኙ ወደማይችሉ ቦታዎች እንኳን ለመስፋፋት አቅም ነበራቸው። የሥራ ስነ ምግባር ሙሉ በሙሉ ወደ ጎን ትትቶ ነበር። ገንዘብ እንደ ችግር ባለመታየቱም የንግድ ሥራው በላላ መሠረትና በከንቱ ምኞት ላይ ተገንብቶ ነበር። ምንም እንኳ የዚህ የንግድ ሥራ ዓላማ ጠንካራ ቢሆንም ከመጠን ያለፈ ገንዘብ ግን ስኬቱን ለማጨንገፍ ምክንያት ሆኗል። ዊወርክ ከመጠን በላይ የሆነ የገንዘብ አቅርቦት ማናቸውም ኩባንያዎች ለስኬት የግድ ሊኖራቸው የሚገባውን የአስገዳጅነት ስሜት እንዴት ሊገድለው እንደሚችል ያሳየ የንግድ ተቋም ነበር። ሌላኛው ምሳሌ ደግሞ ጁል የተሰኘ የኤሌክትሮኒክ ሲጋራ ብራንድ ሲሆን ምርቱን ለሕፃናት ባስተዋወቀበት መንገድ ላይ ባተኮሩ ግዙፍ የክስ ሂደቶች ውስጥ ከመዘበቁ በፊት እጅግ ታላቅ ስኬትን አስመዝግቦ የነበረ ድርጅት ነው። የድርጅቱ የመጀመሪያ ዓላማ የጸና እንደነበር መከራከር ይቻላል። ይኸውም ሲጋራን በሌላ እጅግ አነስተኛ ጎጂነት ባለው ምርት በመተካት የሚል ነው። ከዚያም ጁል ችግሮች ውስጥ በመውደቁ ሊተካው ከተነሳለት የትንባሆ ኢንዱስትሪ እጅ ገንዘብ ለመቀበል ተገደደ። ብዙም ሳይቆይ ያ ገንዘብ የመጣበት ምንጭ እንዲሁም በገንዘቡ የተደገፉት የማስታወቂያ ዘመቻዎች የኩባንያውን ዓላማ ከነመልካም ስሙ ደምስሰውታል። የዓላማ መበስበስ ወይም የአስገዳጅነት ስሜት መታፈን አንድን ተስፋ ሰጪ የንግድ ሥራ እንዴት ሊያጠፋው እንደሚችል የሚያሳየው በዚያ አኳኋን ነው። በአንጻሩ ደግሞ እጅግ በርካታ ስኬታማ ኩባንያዎች የተመሰረቱት በተወሰኑ ወሳኝ የሕይወት ገጠመኞች በተገፉ መፈታት በነበረባቸው ችግር ወይም በሕይወታቸው ውስጥ ማረም በነበረባቸው ስህተት በተነሳሱ መስራቾች ነው። እጅግ ጥልቅ የሆነው ግላዊ ዓላማ ማለት ነው። ከዕለታት በአንዱ ቀን ይህንን ገለጻ በሚገባ ታሟላለች ብዬ የማምንባት አንዲት ሥራ ፈጣሪ ሶፊ ትባላለች። የበር ደውሉን
ባዘጋጀን በጥቂት ጊዜ ውስጥ ህልሟን ለማስተዋወቅ መጥታ ነበር። ኩባንያዋ አም ዴኒም የሚል ሲሆን ሐሳቡ ለሆድ ተስማሚ የሆኑ የጂንስ ሱሪዎችን ማምረት የሚል ነበር። ሶፊ ልጇን ከወለደች በኋላ በጠና ታማ የነበረ ሲሆን ለማገገም የተወሰነ ጊዜ የፈጀባት ሕይወት አድን የቀዶ ጥገና ሕክምና ማድረግ አስፈልጓት ነበር። በማብራሪያዋ ወቅት ከዚህ በኋላ ባሉት ሳምንታት የጂንስ ሱሪን እንደ ማጥለቅ ያለ እጅግ ቀላል ተግባር እንኳ በእጅጉ ፈታኝ ሆኖብኝ ነበር አለች። ዋናው መነሻዋ ሌላ ማንም ሰው በዚህ ስቃይ ውስጥ ብቻውን ማለፍ የለበትም የሚል ሆኖ ተገኘ። ምቾት የሚሰጥ የጂንስ ሱሪ ማግኘት ስላልቻልኩኝ ሌሎች ሰዎች ምቾት እንዲሰማቸው ለመርዳት የራሴን ዲዛይን ፈጠርኩ አለች እና አስረዳች። በኋላ ላይ ሶፊን ሳገኛት በሕይወቷ ሙሉ ከጤና እክል ጋር እንዴት ስትታገል እንደነበር ነገረችኝ። ገና በ12 ዓመቷ የአንጀት መቆጣት እንዳለባት ታውቆ የነበረ ሲሆን ይህ የዕድሜ ልክ ህመም ከወሊድ በኋላ ላጋጠማት በሽታ አስተዋጽኦ ከማድረጉም ባሻገር ሕይወቷን ለማትረፍ የተደረገው ቀዶ ጥገና ምክንያት ሆኗል። ለእርሷ ይህ ህልም የበቀላ በሽታን የመቋቋም መንገድ ነበር። እርሷ ስትናገር እነዚህን ጂንሶች ብላ ጀምራለች። እነዚህን ጂንስ ሱሪዎች የነደፍኩት በታላቅ ፍቅርና አንድን ችግር ለመፍታት ነው ትላለች። ትቀጥልና በሕይወቴ በአንድ ወቅት እጅግ ደክሜ ስለነበር አሁን ጠንካራ መሆን ምርጫዬ ሆኗል በማለት ታክላለች። ከዚያ ጊዜ ጀምሮ የንግድ ሥራዋ በሚገባ የዳበረ ሲሆን የዲቤንሃምስ ጋር የችርቻሮ ሽያጭ ስምምነት በመፈጸም እንዲሁም በታዋቂው የቮግ መጽሔት ላይ ለመውጣት በቅታለች። የሶፊ ታሪክ ፍላጎቶች እንዴት ህልምን ወደሚያንቀሳቅሱ ዓላማዎች ሊያድጉ እንደሚችሉ አጉልቶ ያሳየናል። ህልሟ አም ዴኒም ብራንድን እጅግ ስኬታማ ማድረግ ሲሆን ይህንን ያጸናው ዓላማዋ ደግሞ ሌላ ማንም ሰው እንደ እርሷ በሕክምና ስቃይ ውስጥ ሆኖ ምቹ የጂንስ ሱሪን ያህል ቀላልና አስፈላጊ ነገር ማግኘት በማጣት ስቃዩ እንዳይደራረብበት ለማድረግ ያለመ ነው። ይህ ሁኔታ ሌላኛውን በሴት የተመሰረተ የልብስ ብራንድ ያስታውሰኛል። የቢሊዮን ዶላር የስኬት ታሪክ የሆነውን ስፓንክስ መስራቿ ሳራ ብሌክሊ ከቤት እስከ ቤት የፋክስ ማሽኖችን በምትሸጥበት ወቅት የገዛቻቸው የውስጥ ሱሪዎች በሙሉ ከለበሰችው ልብስ ላይ ጎልተው በመታየታቸው በእጅጉ ተበሳጭታ ነበር። የተሻለ መንገድ መኖር እንዳለበት ብታውቅም ገበያውን አስሳ ልትገዛ የምትሻውን አይነት ምርት የሚሸጥ አንዳችም ሰው ማግኘት አልቻለች። በመሆኑም የሰውነት ቅርጽን የሚያስተካክል ልብስ በማዘጋጀት በራሷ ፈጠረች። ለራሷ ልብሱ በዚህ ላይ ተመስርታ ግዙፍ የንግድ ሥራ በመገንባት በአሜሪካ ውስጥ በዕድሜ ትንሿ ሴት ቢሊዮነር ለመሆን በቅታለች። ፍላጎቷ ሴቶችን ከፍ የማድረግ ግልጽ ዓላማ ያነገበ ህልምን ወለደ። ስኬቷ በሙሉ የመነጨው ከዓላማዋ ነው። ማለትም የንግድ ሥራውን መገንባትና ምርቱን መፍጠር ከመፈለግ ባለፈ የግድ ማድረግ ባለባት ሁኔታ ውስጥ በመገኘቷ ማለት ነው። ተግባሩ ምርጫዋ ብቻ ሳይሆን የግድ አስገዳጇ ሆኖ ነበር። በዚህ ደረጃ ላይ ቀድመው ስር ከሰደዱ ግዙፍ ኩባንያዎች ጋር ፉክክር ውስጥ መግባቱ፣ የትርፍና ኪሳራ ስሌቱ አዋጪ አለመምሰሉ፣ የአቅርቦት ሰንሰለቱ ፈታኝ መሆኑ እንዲሁም ከዚህ ቀደም ማንም ሞክሮት አለማወቁ አንዳች የሆነ ትርጉም አይኖረውም። ጉዳዩ ግላዊና የግድ አስፈላጊ መሆኑ ላይ ነው። አብዛኛውን ጊዜ እውን መሆኑ አይቀሬ ነውና እነዚህ ሁለት ነገሮች ይኸውም ከመሰረታዊ ፍላጎት የሚያግድ ዓላማ፣ በሕይወት ውስጥ ወደር የለሽ ኃይል ወይም ጉልበት ሱፐር ፓወር ናቸው።
መሰናክሎችን፣ ፈተናዎችንና ተፎካካሪዎችን በቀላሉ የማሸነፊያ የማይበገር ጋሻዎች ናቸው። ሰዎች የእርሶን ሐሳብ ሊሰርቁና የንግድ አሰራሮን ሊገለብጡ ይችሉ ይሆናል። ነገር ግን ዓላማውንና ረሃቡን እና አደጋን የመጋፈጥ ድፍረቱን ፈጽሞ ሊያመሳስሉት አይችሉም። ያለዎትን ጥልቅ የሆነ የአስገዳጅነት ስሜት ሊደግሙት አይችሉም። እርስዎ ያለዎትን እጅግ ውድ የሆነ ንብረት ስላጡም በስተመጨረሻ ተሸናፊ ይሆናሉ። የዓላማ ውበቱ ይኸው ነው። ማንም ሰው ሊዋሰው እንዲሁም አርቲፊሻል ኢንተለጀንስ ኤአይ ሊያስመስለው በፍጹም አይችልም። ከአንድ ትውልድ ወደ ቀጣዩ ሊተላለፍ የሚችል አይደለም። መንግስት ግብር ሊጥልበት፣ ባለሀብቶች ሊገዙት አይችሉም፣ እርስዎ ፈቅደው ገንዘባቸውን ካልተቀበሏቸው በስተቀር። ሌላውን ነገር ሁሉ ቢያጡት እንኳ ዓላማው ሁልጊዜ ከእርስዎ ጋር የሚኖር ብቸኛ ሀብቶ ይሆናል። ዓላማውን በሚገባ ይንከባከቡ። እርሱም ቃል እገባሎታለሁ ደጋግሞ ወረታውን ይመልሱሎታል። እርሱን ማሳደግ በሕይወት ዘመኖ ከሚያደርጉት ምርጥ ኢንቨስትመንት አንዱ ነው። እስከዚህ ደረጃ ባለው ሂደት በሕይወቱ ውስጥ ህልም እንዲኖሩ የግድ እንደሚያስፈልግና እርሱንም ለማሳካት ዓላማ ወይም በርካታ ዓላማዎች ምን ያህል ወሳኝ እንደሆኑ እንዳሳመንኮት ተስፋን አደርጋለሁ። ምናልባትም ጠንክሮ መስራት ለችግሮች ሁሉ መፍትሄ ነው ወይም ውድቀት ፈጽሞ ሊሸሹት የሚገባ ነገር ነው ከሚሉት የቆዩ የተሳሳቱ ትርክቶች ራስዎን ማላቀቅ ጀምረው ይሆናል። በውስጡ የጠራ ህልምን አንግበው የበር ደውሉን ተጭነው ለማስተዋወቅ ተዘጋጅተው ሊሆን ይችላል። ወይ ደግሞ ገና አሁንም ህልም የማየትን አስፈላጊነት እየተገነዘቡ ይሆናል። ሁኔታው ምንም ይሁን ምን የሆነ ቦታ እንደተገቱ፣ እንደተጣበቁ፣ እንደቆሙ ከሞላ ጎደል እርግጠኛ ሆኜ መናገር እችላለሁ። ሐሳቡ ኖሮት እንዴት እንደሚጀምሩት ወይም ወደ ቀጣዩ ደረጃ እንዴት እንደሚያሸጋግሩት እርግጠኛ ላይሆኑ ይችላሉ። ለማንም ሕያው ነፍስ ተናግረውት የማያውቁትን ህልም አቅፈው ይዘው ሊሆን ይችላል። አንድ ሰው ህልሜን ይሰርቀኛል ወይም ቀድሞኝ ይደርሳል ብለው ተሸብረው ይሆናል። ይህ ለምን መሰረተ ቢስ ፍርሃት እንደሆነ ቆየት ብዬ አብራራለታለሁ። አሊያም ህልም ለእርሶ ምን ትርጉም እንዳለውና የራስዎን ህልም እንዴት ማግኘት እንደሚችሉ ለማወቅ እየታገሉ ራሱ ይሆናል። መጀመሪያ ማወቅ ያሉበት ነገር ቢኖር ይህ ፈጽሞ የተለመደ መሆኑን ነው። ሁሉም ሰው እገዛ ያስፈልገዋል። ሁሉም ሰው በሆነ ወቅት ላይ መቆሙ መገታቱ አይቀሬ ነው። ዋናው ቁም ነገር ለራስ ታማኝ መሆንና በትክክል የት ደረጃ ላይ እንደሚገኙ በሚገባ መገንዘቡ ላይ ነው። ይህንን ሲገነዘቡ መፍትሄው ያ እጅግ ወሳኙ ቀጣይ እርምጃ ቀላል ይሆናል። ስለዚህ ልርዳዎትና እጄን ልዘርጋለሁ። በዚህ በሚቀጥለው ምዕራፍ ከደረጃው ጋር ላስተዋውቆ እወዳለሁ። ይህ ሰዎች ህልማቸውን ለማሳደድ ሲሞክሩ የሚሰናከሉባቸው ስፍራዎች ሁሉን ያጠቃለልኩበት፣ ከሰዎች ጋር ስለዚህ ጉዳይ ስወያይ የምሰማቸው ማነቆዎችንና አቅም ገዳቢ እምነቶች ሁሉ የተሰባሰቡበት ነው። በእነዚህ ደረጃዎች ላይ የቆሙት ሰዎች ህልምን ለመቀበል ከሚያመነቱት ጀምሮ በገንዘብ ነክ ችግሮቻቸው እንደተጠመዱ እስከሚሰማቸው ወይም ከዚህ ቀደም ህልማቸውን አሳደው ቅር በመሰኘታቸው ምክንያት ፍርሃት እስከሚያንገላታቸው ድረስ ያሉትን ያካትታል። ዓላማዬ ሰዎች የሚሰናከሉባቸውን አበይት ነጥቦችና እንዴት ሊሻገሯቸው እንደሚችሉ ለእርሶ ማሳየት ነው። የትኛው ደረጃ ላይ እንደቆሙና እንዴት አድርገው አልፈው መውጣት እንደሚችሉ አንዴ ካወቁ በኋላ ህልሞን ለመተለም
ለማሳደድና እውን ማድረግ ለመጀመር በእውነት የተዘጋጁ ይሆናሉ። ህልሞት ምንድን ነው? ህልምህ ምንድን ነው? ይህንን የሳይመንን መጽሐፍ ተርጉሜ አዘጋጅቼ እንዲህ ያነበብኩላችሁና ያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ሲሆን ምዕራፍ 3ን እንዲህ አብቅተናል። ምዕራፍ 4ን እንቀጥላለን። 7ቱ እርከኖች ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።